ሰላም እንደምን ቆያችሁን የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም የዩቲዩብ ቻናላችን የብስራት ኮምቦ ቆይታችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁኝ። እስከ ፕሮግራማችን ፍጻሜ ድረስ ቆይታ እንድታደርጉ ከወዲሁ ግብዣዬ ነው። የዕለቱ ዋናው ቆይታችን የሚሆነው የእግር ኳስ ወዳጆች በትኩረት ሲጠብቁት የነበረው የዩሮፓ ሊግ የፍጻሜ ጨዋታ ተከናውኗል። እንግዲህ በአህጉር አውሮፓ ከቻምፒየንስ ሊግ በመቀጠል ሁለተኛው የሚጠበቀው የሚናፈቀው ውድድር ነው ዩሮፓ ሊግ እና ትናንት ደግሞ ሁለቱን የእንግሊዝ ተወካዮች ማንቸስተር ዩናይትድ እና ቶተንሃም እንግዲህ አፋልሞ ፍጻሜውን አግኝቷል። ሁለቱም በሊጋቸው ስብራት ላይ ያሉ ክለቦች ናቸው። ታዲያ ከዚህ ስብራታቸው ለመጠገን በዩሮፓ ሊግ መድረክ ፍጻሜ ዋንጫውን አሳክተው ከዚያ ቁስላቸው ለመሻር በማሰብ ነው ወደ ሀገረ ስፔን ባስክ ግዛት ሳን ማሜስ እንግዲህ መከተም የቻሉት። እንግዲህ ትላንት የፍጻሜ ጨዋታ ተከናውኗል። እንግዲህ እግር ኳስ ወዳጆች እንደተከታተላችሁት በቶተንሃም ድል አድራጊነት ነው ጨዋታው እየተጠናቀቀው። በጨዋታ የነበሩ ሁነቶችን ከዚያም ባለፈ ደግሞ ከጨዋታው በኋላስ ምን ተባለ የሚሉትን ነው በስፋት ዛሬ ወደ እናንተ ላደርሳችሁ የወደድኩት። እንግዲህ የቁርጥ ቀኑ ደርሶ ትላንት ምሽት ሁለቱም ክለቦች ከዚህ ከአመቱ ከመጥፎ ከሚባለው አመታቸው በተወሰነ መንገድ ቢሆን እንግዲህ ለማስረሻ ይሆን ዘንድ ዋንጫ አሳክተው ለማሳለፍ ለፍጻሜ ተገናኙ። ታዲያ የተኛው አሳክቶ በቀጣይ የአውሮፓ ሻምፒዮንስ ሊግ መድረክን እንግዲህ ተሳታፊ ለመሆን እድል ያገኛል የሚለው በእጅጉ ይጠበቅ ነበር። ከጨዋታው አስቀድሞ በቶተንሃም ሆትስፐርስ በኩል በማጥቃት ባህሪያቸው ጥራታቸው ከፍ ያለ ለክለቡም ጠቃሚ የሚባሉ ተጫዋቾች ጄምስ ማዲሰንና ዲያን ክሊሶቭስኪ አለመኖራቸው የማጥቃት አቅማቸውን ያዳክመዋል ተብሎ እንግዲህ ሲፈራ ነበረ። ታዲያ ትላንት በቶተንሃም በኩል አንዤም የመረጡት አጫዋት መንገድ አማካይ ስፍራቸውን የተደራጀ እንግዲህ እንዳለት የጠነከረ አማካይ ስፍራን ነበር ማሰለፍ እየቻሉት። ሶስት የመከላከል ባህሪ ያላቸውን አማካኞች ተጠቀሙ። በምሽቱ የጨዋታ መርሃ ግብር ዩቬስ ቢሱማ፣ ሮድሪጎ ቤንታንኩርን ጨምሮ ፓፔ ሳርን ነበር መጠቀም ይችላል። ሶስቱም በመከላከል ጥንካሬያቸው የሚታወቁ ከዚያም ባለፈ ከኳስ ጋር ምቾት የሚሰማቸው ተጫዋቾች መሆናቸው ይታወቃል። በአንጻሩ በማንቸስተር ዩናይትድ በኩል ከሰሞኑ በመጠነኛ ጉዳት ልምድ ሲሰራ ያልነበረው ሌኒ ዮሮ ወደ ቋሚ አሰላለፍ የተመለሰበት ከዚያም ባለፈ ግን አዳዲስ ለውጦችንም ተመልክተናል። ከዚህ ቀደም በነበሩት ጊዜያቶች አማካይ ስፍራ ላይ ማኑኤል ጋርቴና ካስሚሮን ነበር የሚጠቀሙት። ብሩኖ ፈርናንዴዝ እንደ 10 ቁጥር ነበር የሚጠቀሙት ሩበን አሞሪም። ትላንት ግን ብሩኖ ፈርናንዴዝን ከ10 ቁጥር ሚና ወደ 8 ቁጥር ስበውት ከካስሚሮ ጋር ነበር ያጣመሩት። ፊት መስመር ላይ ደግሞ እንዲሁ ራስመስ ሆይሉንድን፣ አማድ ዲያሎን ከዚያም ባለፈ ሜሰን ማውንትን ነበረ መጠቀም የቻሉት ሩበን አሞሪም። እናም የመሃል ክፍሉን የበላይነት ለመውሰድ በማሰብ አንዤ ሶስቱን አማካኞች የተጠቀሙበት ምርጫቸው በተለይ በመጀመሪያዎቹ ደቂቃዎች ላይ ይህንን ጥራት ስንመለከተው ነበረ። እንግዲህ የፍጻሜው ጨዋታ እንደ ፍጻሜ አይነት መልክ አልነበረም። ውድድሩ ሲጀመር በመጀመሪያዎቹ 15 ደቂቃዎች በጣም ለዘብ ያለ የግብ ዕድሎች የማይፈጠሩበት ከዚያም ባለፈ ይሄ ብዙ ኢንቴንሲቲው ከፍ ያለ አልነበረም። ሜዳ ላይ የነበረው እንቅስቃሴ በተወሰነ መንገድ ግለቱን ከፍ እያደረገ ጨዋታው መጣ። ነገር ግን ቶተንሃም ጎል እስኪያስቆጥር ድረስም የነበረው ሂደት አልፎ አልፎ ወደ ግብ ከመድረስ በዘለለ አስቆጪ የሚባሉ ከዚያም ባለፈ ደግሞ በጣም ቶሎ ቶሎ ወደ ግብ የሚደርሱበት አጋጣሚ አልነበረም። እንግዲህ እንደሚታወቀው ቶተንሃም በሊጉ በሃይ ኢንቴንሲቲ ከሚጫወቱ በሃይ ላይን የማጥቃትን የጨዋታ መንገድ ከሚከተሉ ክለቦች መካከል ከቀዳሚዎቹ አንደኛው ቶተንሃም። ትላንት ግን ጥንቃቄን መርጦ ነበረ ሲጫወት የነበረው። ቶተንሃም በዚህ መንገድ ይሄን ምርጫ አደረገ። ዩናይትድ በአንጻሩ እንዲሁ ሚዛኑን የጠበቀ ጨዋታ ነበር ይከተል የነበረው። በአስፈላጊ ሰዓት ያጠቃል፣ በአስፈላጊ ሰዓት ይከላከላል። ሚዛኑን የጠበቀ ጨዋታ ይከተል ነበረ። ነገር ግን ባልታሰበ መንገድ ከፓፒሳ የተሻገረችውን ኳስ ብሬናን ጆንሰን ጎል አስቆጥሮ እንግዲህ የጨዋታውን አጋጣሚ የቀየረችው ጎል የሚች ነበረች። የመጀመሪያው አጋማሽ ሊጠናቀቅ ውስን ደቂቃዎች ሲቀሩ ነበር ይቺ ጎል የተቆጠረችው። የመጀመሪያው አጋማሽ በዚህ መንገድ ነበር የተጠናቀቁ። ታዲያ ከረፍት መልስ ፍጹም ለየቅል የሆነ ጨዋታን ይዘው ነው ወደ ሜዳ የገቡት። ማንቸስተር ዩናይትድ ጎል ተቆጥሮበታል። ስለዚህ ፍጹም የማጥቃት አማራጭን ይዞ ወደ ሜዳ ገባ። በአንጻሩ ቶተንሃም ደግሞ የመከላከል አፈግፍጎ ለመጫወት ቅርጽን ነው ይዞ ወደ ሜዳ የገባው። እንግዲህ ቶተንሃም ጎል ቢያስቆጥር እንኳን የማጥቃት ባህሪውን አይቀይርም ነበረ በሊግ ጨዋታዎች እንደዚሁም በሌሎችም ውድድሮች ስንመለከተው። ነገር ግን ምናልባት የፍጻሜ ጨዋታ መሆኑ ተጽዕኖ ከዚያም ባለፈ ደግሞ የመረጡት ታክቲክም ይሆናል። እንግዲህ አንዤ ፖስቴኮግሉ የመከላከል ጠባይን ነበር ይዘው ከረፍት በኋላ መግባት የቻሉት። እናም ሙሉ ለሙሉ ኳሱን ለዩናይትድ ለቀው ነበር ሲጫወቱ የነበረው። በሎ ብሎክ ነበረ ሰከንድ ሃፍን ሲጫወቱ የነበረው። ዩናይትድ በሙሉ የማጥቃት ኃይል በተደጋጋሚ የቶተንሃምን የግብ እንግዲህ ክልል መፈተሽ ጀመሩ። ነገር ግን በተለይ በጥራት ደረጃቸው ከፍ ያለ
ፊት መስመር አለመኖሩ እንደጎዳው ትላንት ማሳያ ነው። እንግዲህ በቀይ መስመር ስፍራ ብቻ አማድ ዲያሎ ኳስ እግሩ ላይ ሲገባ አንዳች ነገር ለማድረግ ይሞክር ነበር። ያም ቢሆን ግን እንግዲህ ማርክ ተደርጎ ነበረ። በግራ እንግዲህ ከዴስቲኒ ኡዶጊ በተጨማሪ እንደነ ዩቪስ ቢሱም ያሉ ተጫዋቾችም እየተመለሱ አማድን ለሁለትና ከዚያም በላይ ተጫዋቾች ለመያዝ ጥረት ሲያደርጉ ተመልክተናል። ያ ማለት ከእርሱ የሚገኘውን ግልጋሎት ዩናይትድ እንዳያገኝ ያደርገዋል ማለት ነው። ነገር ግን እንግዲህ ሜሰን ማውንትም ሆነ ራስመስ ሆይሉንድ አንዳች ነገር ለመፍጠር በጣም እጅግ የተቸገሩበት አጋጣሚ ተፈጥሯል። እንግዲህ ራስመስ ሆይሉንድ ብዙ ጥያቄ የሚነሳበት የፊት መስመር ተጫዋች ነው። በቅርቡም አሞሪም በተጫዋቹ ደስተኛ ነኝ፣ ማሻሻል ያለበት ነገሮች አሉ፣ ነገር ግን ጠንክሮ ከሰራ የተሻለ ተጫዋች መሆን ይችላል በሚል ሀሳባቸውን ሰጥተው ነበር። ነገር ግን እርግጥ ነው እስከነበረባት ደቂቃ ድረስ የተለየ አስቆጭ የሚባል የግብ ዕድል አላገኘም። ነገር ግን በእንቅስቃሴ ያን ያክል የረባ እንቅስቃሴ አልተመለከትንም። ምናልባት ራስመስ ሆይሉንድና ሜሰን ማውንት ወጥተው አሌሃንድሮ ጋርናቾና ጆሹዋ ዚርክዚ ተቀይረው ከገቡባት ሰዓት በኋላ ይበልጥ ዩናይትድ የማጥቃት ጥራቱ ከፍ እያለ መምጣት የቻለበት አጋጣሚ አለ። እርግጥ አስቆጭ እድሎችም ተፈጥረው ነበረ። በተለይ የሉክሻው በግንባር የሞከራት ኳስ፣ አሌሃንድሮ ጋርናቾ ወደ ግብ የላካት ኳስ፣ እንዲሁም ደግሞ የሆይሉንድ በግንባር ሞክሮ ሚኪ ቫን ደ ቨን ያወጣት ኳስ የዩናይትድ እጅግ አስቆጭና እነዚያ ጎሎች ቢቆጠሩ ምናልባት ዛሬ ላይ ይህንን ላልናወራ የምንችልበት እድል ሊፈጠር ይችላል። ነገር ግን ቶተንሃም በአጋጣሚ ያስቆጠራት ጎልን ተጠቅሞ ሰከንድ ሃፍ በሙሉ የማፈግፈግ ስሜት ዋንጫውን አሳክቶ ባለድል የሆነበት አጋጣሚ ተፈጥሯል። እናም በተወሰነ መንገድ ቢሆን ቶተንሃም ከስብራቱ የተጠገነበት፣ በአንጻሩ ግን ዩናይትድ እንግዲህ ከነስብራቱ የውድድር ዓመቱ የተጠናቀቀበት አጋጣሚ ሆኖ አልፏል። እንግዲህ በጨዋታው በተለይ የክርስቲያን ሮሜሮና ሃሪ ማጉዌር እንግዲህ ጉሽሚያዎችም ነበሩ በጨዋታው ወቅት ላይ። እንዲያውም ዩናይትድ ደቂቃዎች እየገፉ መጥተው ደቂቃ ወደ 80 ደቂቃ ሲገፋ ወደፊት መስመር ሆኖ ሲጫወት ነበረ። በተለይ የግንባር ኳሶች ላይ ጥሩ አቅም ስላለው ማጉዌር ከዚያ የግብ ዕድሎችን ለማግኘት በማሰብ ፊት መስመር ላይ ሲጠቀሙት ነበር ሩበን አሞሪም። ነገር ግን አልተሳካም። እናም ቶተንሃም ሶስተኛ የአውሮፓ ሊግ ዋንጫ ሆኖ ተመዝግቦለታል። በ1972 አሳክቷል። 84 ድጋሚ አሳካ። አሁን ደግሞ ለሶስተኛ ጊዜ የአውሮፓ ሊግ ዋንጫን እንግዲህ ማሳካት ችሏል። እንግዲህ ከ17 ዓመታት በኋላ ያ ማለት ከ2008 በኋላ የሊግ ካፕ ነበር ያሳካው ቼልሲን አሸንፈው። ከዚህ ዓመት በኋላ ለመጀመሪያ ጊዜ ከዋንጫ ጋር የታረቀበት ወቅት ሆኗል የዘንድሮው የአውሮፓ ሊግ የፍጻሜ ጨዋታ። እንግዲህ አንጄ ፖስቴኮግሉ አስቀድመውም ብለው ነበረ ከወራት በፊት በሁለተኛ ውድድር ዓመቴ አንድ ዋንጫ የማሳካት ልማድ አለኝ የሚል ሐሳብን ሰጥተው ነበረ። እንግዲህ ይህ ቃላቸው ፍሬ አፍርቶ የአውሮፓ ሊግ ዋንጫን ማሳካት የቻሉበት አጋጣሚ ተፈጥሯል። እንግዲህ ፖስቴኮግሉ ከግሪክ ተነስተው ወደ አውስትራሊያ ተሰደው አሁን ደግሞ በሰሜን ለንደን ቶተንሃም ከትመው ቶተንሃምን የዋንጫ ባዜ ያለበትን አይነ ጥላውን ገፈው ለስኬት ማብቃት የቻሉበት አጋጣሚ ነው የተፈጠረው። እርሳቸውም ከጨዋታው መጠናቀቅ በኋላ በቶተንሃም ያልጨረስኩት ስራ እንዳለ አስባለሁ በሚል ሐሳባቸውን ሰጥቷል። ከሰን ጋር በተገናኘም ሰን ለ10 ዓመታት ያክል ለክለቡ ያለውን ሁሉ ይሰጥ ቆይታ አድርጓል። እናም ይህች ደስታ ለሱ ትገባዋለች በሚል ፖስቴኮግሉ እንግዲህ ደስተኛ መሆናቸውን ገልጸዋል። በተጨማሪም ሰን ሄንግሚን ከጨዋታው በኋላ ሐሳቡን ሰጥቷል። እንደርሱ ሐሳብ ከሆነ ይህንን ድል ለመግለጽ ቃላት የለኝም፣ በአጭሩ በጣም እጅግ የማይታመን በሚል ሐሳቡን ሰጥቷል። አሁን ላይ ይህንን መናገር ይችላለሁኝ፣ በቶተንሃም ቤት ታሪካዊ ተጫዋች ሆኛለሁኝ ብሏል። በቶተንሃም እጅግ አበርክቶቱ ከላቁ ተጫዋች መካከል ሰን አንደኛ ነው። ዋንጫ ብቻ የቀረው ነበረ። ይህንን ዋንጫ ማሳካት ችሏል። አሰልጣኝ ሩበን አሞሪም ከጨዋታው መጠናቀቅ በኋላ እርግጥ ብዙ መረበሾች፣ ብዙ መከፋቶች ይኖራሉ፣ ነገር ግን ሐሳባቸውን ተናግረዋል። ደርሳቸው ሐሳብ ከሆነ የተሻለን ነበርን በጨዋታው፣ ነገር ግን ጎል ማስቆጠር አልቻልንም በሚል ሐሳባቸውን ሰጡ። በሌላ መንገድ ጥያቄው ይሄ ጨዋታ አለቀ ከዚያስ ነው ትልቁ ጥያቄና ስለ ወደፊት ቆይታቸውን በተመለከተ በራሴ ተማምናለሁኝ፣ ቦርዱ እኔን የማቆየት ከወሰነ ስራዬን የሚቀጥል ይሆናል የሚል ሐሳባቸውን ሰጥተዋል። ነገር ግን የኔ መቀየር ለክለቡ አስፈላጊ ነው ብለው ካመኑ እንግዲህ በቀጣዩ ቀን ምንም ካሳ ሳልጠይቅ ከክለቡ ለመለቀቅ ዝግጁ ነኝ በሚል ሐሳባቸውን ሰጥተዋል። ትልቁ ጉዳይ ውድድሩ ከተጠናቀቀ ከዚያስ የሚለው ነው ትልቁ ጥያቄና ይህን ሐሳብ የሰጡበት አጋጣሚ ነው ያለው። ብሩኖ ፈርናንዴዝ በውድድር ዓመቱ ምን እንደተፈጠረ ማሰብ እጅግ ከባድ ነው። ሩበን አሞሪም ለክለቡ ትክክለኛው ሰው ነው ብዬ አስባለሁ በሚል ብሩኖ ፈርናንዴዝ ሐሳቡን ሰጥቷል። በዘንድሮ የውድድር ዓመት ዩናይትድ እንደ ክለብ ደካማ ብቃት ቢያስመለክት የተሳካ ድልን ቢያስመዘግብ በየትኛውም በድካሙም በስኬቱም ጊዜ አለ ብሎ ከፊት የሚቀመጠው ብሩኖ ፈርናንዴዝ ነው። ዘንድሮ ያለፋቱ ምንም አይነት ስኬት እንግዲህ
ሳይጎበኘው የተጠናቀቀበት አጋጣሚ ተፈጥሯል። እንግዲህ ማንቸስተር ዩናይትድ በውድድር ዓመቱ 22 ሽንፈቶችን ደርሰውበታል። 18 በሊጉ ከሊግ ውድድሮች ውጭ ደግሞ ተጨማሪ 4 ጨዋታዎችን ተሸንፎ የውድድር ዓመቱን 22 ሽንፈቶች ገጥመውት ነው ያጠናቀቀው። እንደምናውቀው እስከ ፍጻሜ ድረስ በአውሮፓ ብቸኛ ያልተሸነፈው ክለብ ዩናይትድ ነበረ። ነገር ግን ያለ ስኬት ነው ማጠናቀቅ የቻለው። ቶተንሃም እንግዲህ አራተኛ ጊዜ ነው እንግዲህ ማሸነፍ የቻለው ቶተንሃምን። ይህ በጣም ትልቅ የሚባል ክብረ ወሰን ነውና በዚህ መንገድ ተጠናቋል። አሁን ትልቁ ጥያቄ የሩበን አሞሪምና የማንቸስተር ዩናይትድ ትዳር እንዴት ይዘልቃል የሚለው ነው ትልቁ ጥያቄ የሚሆነው። እንግዲህ በቀጣይ ቦርዱ ምን ማድረግ አለብን ብሎ እንግዲህ የውድድር ዓመቱን ገምግሞ ቀጣይስ ምን አይነት ዕጣ ፈንታ ሊኖራቸው ይችላል የሚለው የሚጠበቀው ጉዳይ ነው። እርግጥ አሰልጣኝ ሩበን አሞሪም አንድ የተሟላ እንኳን የውድድር ዓመት በክለቡ አላሳለፉም። ነገር ግን ትልቁ ጥያቄ ዩናይትድ እንግዲህ ቢደክም እንኳን በዚህ ልክ እንዴት የሚል ጥያቄ ነው የሚነሳው። እንግዲህ ወደፊት የሚወጡ መረጃዎችን ወደ እናንተም የምናካፍላችሁ ይሆናል። የተከበራችሁና የተወደዳችሁ ተመልካቾቻችን የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁ። ሰናይ ጊዜን ተመኘው።